ይቅራል መቼም ይቅራል መቼም እማዬ እንዳሰሚሽ ሁሉም ነገር ውሸቱን ነው እኔ ምንም አላምነውም እማዬ ምን ሆነሽ ነው እነሱ ቢተውን እንኳን ጓደኛው ሚተውን አይመስለኝም ማለት ዳኒ ደግሞ ምን ሊያደርግ ይችላል ምን ሊያደርግ ይችላል ተመልከት የሚልክልኝ ሜሴጆች ምን አይነት ቴክስት እንደሚልክልኝ አንተን ከማፍቀር ውጪ እኔ ምን አደረኩኝ እገልሻለሁ ምናምን እያለከው ነው እየዛተብኛለሁ ምን ማለት ነው ሲም እኔ ደግሞ አንቺ ልተውሽ አልችልም ለምንድን ነው መሞት የማልችለው እስኪ ንገረኝ ለምንድን ነው መሞት የማልችለው ምክንያቱም አንቺ ነፍሰ ጡር ነሽ ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ እንኳን ወደ ቻናሌ በሰላም መጣችሁ መልስ ድራማ ክፍል 5 ላይ ያልታየ ጉድ የለም አረ እንደዚህ አይነት ደግሞ ተንኮለኛ ሰው እኔ እስካሁን ድራማ አይቻለሁኝ እንደዚህ አይነት ተንኮለኛ ሰው አይቻላቅም እንግዲህ መልስ ድራማ ላይ በባለፈው በክፍል 4 ላይ የሄመን ፍቅረኛ ያፌት ማለት ነው እንግዲህ ያረጉ ያፌት ነው ስሙ በደንብ ስላልተያዘኝ ነው እና እንግዲህ እንደምታዩት በፍቅረኛው ለሌላ ሴት አግብቷል በእናቱ ግፊት ማለት ነው እናም ያቺ ሚስት እንግዲህ ካገባችሁ በኋላ እሱ ሊወዳት አልቻለም ስለዚህ ያለለት አማራጭ የቀድሞ ፍቅረኛው ነው ወይም ደግሞ በእሷ ፍቅረኛው ያለች በላው ላይ ስላገባ እሷን ከዚህ ብናባረራትና እዚህ ብናሰድዳት ይረሳታል እኔን ይወደኛን በሚል እንግዲህ የጅል እቅዷ ማለት ነው ወደ በቤዛ እናት ስልክ ላይ ታስደውልና ያፌት መዝናኛ ቦታ እንዲጠብቃት ታስደርጋለች ማለት ነው እንግዲህ ሰው ቀጥራ ነው ያፌትም የተቀጠረበት ቦታ ሲሄድ ነፂም ደግሞ ዛት ሞታ መጣች ሆን ብላ ማለት ነው እና እንግዲህ ከቤዛ እናት የተላኩ መስለው ያፌትን ሊወጉት ሲሉ ነገር ግን ነፂ በመሃል ትገባና ትወጋለች ከዛ በኋላ እንግዲህ እቤት ከሄዱ በኋላ የነፂ አባት በጣም ኃይለኛ ሰውዬ ነው ያፌትን ደጋግሞ ጠይቆታል ልጅን ግን ታፈቅራታለህ ወይስ በእናት ተገደ እንድታገባት አልፈልግም ስለዚህ ካሁኑ አሳውቁ በልጅ ቀልድ የለም ሲለው እሱ በጣም ይሉንታና እናቱ ስላስፈራራችው ይሉንታ ስለያዘው አይ ችግር የለውም ሚስቴ ናት ተብራታለሁ ወዳታለሁ ብሎ ለአባቷ ማስተባበያ ይሰጣል እና እንግዲህ በዚህ መሃል ነበረ ማን ነው እንደዚህ ያደረጋችሁ ብሎ ሲል ያፌት የኔጋ በስራ የተጣሉ ሰዎች ናቸው ቢልም ነፂ ግን ግልጽ እኮ ነው የቤዛ እናት እኮ ናት አስልካ ያስወጣች አይደል እንዴ ብላ ትለዋለች እናም እንግዲህ እሷ ላታደርግም እንደዚህ መጥፎ ሰው አይደለችም ቢላትም እንዴ እናትህን እኮ ዛሬ ለታናገራት ሄዳ አንቺ እናት ባልሆነሽው ጊዜ እኔ ነኝ እናት የሆንኩት ብላታለች እሱ ብቻ አይደለም እዛ መዝረኛ ቦታ ለምንድነው የመጣው ማን ይቀጠረ ስትለው ነገሮች ሁሉ ስለተገጣጠሙለት በንዴት የነ ቤዛ ቤት ሄድና በጨለማ ያንኳኳን በራቸው ቤዛና እናቷ ደግሞ ምግብ አቅርበው ሊበሉ እናቷ ስለቀድሞ የፍቅር ታሪኳ ስለአባቷ እየነገረቻት ነበር ቤዛ ሀዘኗን እንድትረሳ ያፌት እንድትረሳው ብላ እናትየዋ ብዙ ነገር ታደርጋለች እሷም እንግዲህ መማን በውስጧ ይዛ ከእናቷ ጋር እየተጫወተች ነበር ድንገት የቤታቸው በር ሲንኳኳ ማን ነው ተባባሉ የቤዛና ያፌት የጋራ ጓደኛቸው እሱ ሊሆን ይችላል ምክንያቱም እሱ ቤዛ ስለተጎዳች ከቤዛ ጎን ነበር ያለው ዳጊ ይባላል እና እንግዲህ በዚህ ሰዓት እሱ ሊሆን ይችላል ክፍት ነው ግቡ ስትል ነገር ግን ያፌት ነበር በሩን ተደርጎ መግባት እናቷ ላይ ጣቱ በመቀሰር አንቺ በጣም መጥፎ ሰው ነሽ እናቴ እንደዚህ ተናገርሻት እኔንም በቢላ ልታስወጊ ስትይ ግን ነፂ ለኔ ስትል ተወጋች ህይወቷን ሰጠች በማለት እናቷን መጥፎ ቃል ይናገራል በዚህ ቅጽበት የቤዛ እናት የልብ በሽታ ስላለባት ወዲያው ልቧን ተታመምና ትወድቃለች ቤዛ ግን እናቷን አለይቻትም ነበር ከሱ ጋር እየተጨቃጨቀች ነበር ውጣልኝ ከህይወቴ ውጣ ህመሜን ይዤ ዝም ብዬ ስለተቀመጥኩ ነው አይደለ ለምን ዝም አልሽ ነው አይደል ውጣልኝ ያለች ትጮህ ነበር ከዛ ካጠገባችን እንዳደርሱ ከኛ ህይወት ውጡ በማለት በወበላይ ማለት ነው እሱ አጥፍቶ ጭራሽ እሱ ተቆጭ ከዛ እሱ ሲወጣ ዘወር ብላ እናቷን አይዞሽ እናቴ አንቺ እንደማታረግ ያቃለው ብላ ዘወር ስትል እናቷ ራሷን ስታ ነበር
ከዛ ያለቀሰች ዳጊ የሚባለውን የሁለት የጋራቸውን ጓደኛ ተጣራዋለች። ከመጣ በኋላ ግን እናትየዋ ህይወቷ አልፎ ነበር። አስቡት እንግዲህ እቺ ልጅ ምን ያክል እንደበደላት ተመልከቱ። ምን ያክል እንደበደላት 5 አመት ሙሉ የጠበቀችው ፍቅሯ በላዋ ላይ አግብቶ የሰርጉ ቀን ወረቀት ተልኮላት የበደል ይሄን ሁሉ ነገር ተሸክማ ዝም ስትል ጭራሽ እናቷንም አሳጣት ማለት ነው። እንግዲህ ባላደረገችው ነገር የሁሉ ተንኮል የራሱ የአዲሱ ሚስቱ ተንኮል ነው። በነገራችን ላይ እንደዚህ ሰዎች አሁን እሱ ያችኛዋን ወይ አፍቅሮ በስርዓቷ ያዘ ያገባትን ሴት ወይ ይችኛዋን አልጠበቀ ከችግር እና እንዴት ነው አሁን ለዚህ ነገር ሁሉ ተጠያቂው እሱ ነው። ያችኛዋ ቢወዳት ኑሮ ቤዛ ለመጉዳት በፍጹም ወደ ቤዛ ቤተሰቦች ጋር ዞር ብላ አታይም። ነገር ግን አልወዳት ስላለ የሚወዳትን ሴት ከዚህ ብናጠፋት እሱን የኔ ወደኛን በሚል ሂሳብ ነው ልጅቷ እንደዛ ያደረገችው እና ለዚህ ነገር ሁሉ ተጠያቂው እሱ ነው። በመጨረሻም እንግዲህ እሷ ዋጋ የከፈለችለት ፍቅረኛዋ የ5 አመት ፍቅረኛዋ በላዋ ላይ ማግባቱ ሳያንስ እናቷንም እንግዲህ አሳጥቷታል። እና እዚህ ድራማ ላይ አንዳንዴ ውስብስብ ያለ ነገር የለም፣ ግልጽ ያልሆነ ነገር ዝም ማለት የሆነ በቃ በደሉ ራሱ በጣም ከባድ ነው። የሚያሳዝነው ነገር ቤዛ ራሷን ስታ ትወድቃለች፣ ሆስፒታል ትገባለች። ለብዙ ጊዜ አልነቃችም። እናቷ ሞታ ስትቀበር ሁሉ አታውቅም። ከዛ ግን ሆስፒታል ከወጣች በኋላ የእናቷ ሐዘን አንገበገባት የሆነባት ነገርና ራሷን ለማጥፋት ትሞክራለች። በረኪና ይዛ ልትጠጣ ስትል ዳግም የጋራ ጓደኛቸው ይመጣና ያድናታል። እኔ መሞት ፈልጋለሁ፣ መኖር አልፈልግም፣ ህይወት መሮኛል፣ ያለ እናቴ አልኖርም ስትለው አንቺ መሞት አቺም ምክንያቱም እርጉዝ ነሽ ይላታል። እንግዲህ ቤዛ እርጉዝ ናት ማለት ጥሩ እድል ነው ብላችሁ ትላላችሁ? እናቷን የገደለባት ህይወቷን የነጠቃት ሰው ነው። በነገራችን ላይ እናቷን የሆነ ነገር አንስቶ ባይመታትና ባይገላትም እንኳን በሱ ንግግር ነው እናትየዋ ባላደረገችው ነገር እንደዚህ መቶ ሲጮህባት ነው በድንጋጤ ወደቀችው የቤዛ እናት። እና እንደዚህ አይነት በደል ማለት ነው ይሄን ሁሉ በደል በድሏት ይቅር የማይባል በደል በድሏት ጭራሽ እሱን ልጅ አርግዛለች። እና የቤዛ ስቃይዋ በጣም ነው ያሳዘነችኝ። የምሬን ነው የምላችሁ። ምናልባት መልስ ድራማን የማታዩት ካላችሁ ህይወት ብዬ መክራለሁ። ግን በጣም ተንኮል ይበዛዋል። የአፌት እናትና ሚስቱ ነፂ በተንኮል የተሞሉ ናቸው። ተንኮል በቃ ምንድነው የጥፋት ሰው ታውቃላችሁ? እንደዛ አይነት ሰዎች ናቸው። እናትየዋ በዛ እድሜዋ የተንኮለኛ መጨረሻ። እሺ እና ምን አሰብኩ መሰላችሁ? ጭራሽ ደግሞ ጓደኛህ አለች። መጀመሪያ ዳግም በዚህ ነገር ተናዶ ያፌት ጋር እየደወለለት ነበረ። እናቷ እንደሞተች እሷ ራሷን ስታ ሆስፒታል እንደገባች እንዳልነቃች ሊነግረው ሲደውልለት ነፂ ስልኩን ብሎክ አረገቻቸው። ከዚህም ከሁለቱም ስልኩ ላይ ብሎክ ሁለቱ እንዳይገናኙ ጓደኛ ማማቾች ራሱ ተገናኝተው እንዳያወሩ ብሎክ አረገቻቸው። ጭራሽ ደግሞ በሌላ ሰው ቴክስት አስልካ ማለት ነው ዳግም ጓደኛ እየፎከረብኝ ነው እገልሻለሁ እያለ ነው ብላ በሁለቱ መካከል ደግሞ ጸብ እየዘራች ነው። እሺ ይሄ ሁሉ ነገር እናትየዋ እጅ አለበትና ያፌት ሄዶ ነገ ላይ የቤዛ እናት በሱ ምክንያት እንደሞተች የሰማ ቀን እናትየዋ ልጇን የምትወደው ከሆነ በህይወት ይኖርላታል ነው። እና ቤዛ በጣም ተበድላለች። እንደዚህ አይነት ተንከሲስ ሴት ግን አይጣልባችሁ። እና አንዳንዴ በምትወዱት ሰው እንደዛ አይነት መከራ ሲደርስባችሁ እንዴት ነው ይቅር የምትሉት? ደግሞ የሱ ልጅ ማርገዟ ይሄ በጣም ከባድ ነው። እና ይሄ አዲሱ ድራማ መልስ የሚለው ድራማ ያፌትና ቤዛ የሚሰሩበት ብታዩት በጣም እንትን ማለት ደስ ይላል። ትወናቸው ግን ትንሽ የሷ ተንኮል በጣምና የቤዚ ደግሞ የዋህነት የዛችኛው ደግሞ የተንኮለኝነት መጨረሻ ትንሽ ደስ ባይልም ማለት ነው። ግን እንደ ሀረግ የተያያዘ ነገር ነው ይሄም ድራማ ማለት ነው። እና እኔ ተወዳጆች እንግዲህ ክፍል 5 ይሄን ይመስል ነበር። በክፍል 6 ደግሞ በአዲስ ቪዲዮ በቆንጆ ቪዲዮ እስከምንገናኝ ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ሼር ላይክ እያደረጋችሁ አበረታቱኝ።
ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ። በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።